እግዚአብሔር በኑሯችሁ ላይ በህይወታችሁ ላይ በአገልግሎት በአጠቃላይ በምትኖሩት ኑሮ ባርኮትን እንዲያመጣ የምትፈልጉ ከሆነ የተጸለየበት ዘይት መግዛት አይደለም መፍትሄው። it's a principle። በዚህ መርህ መሰረት መኖር ከጀመራችሁ እግዚአብሔር በቃሉ የታመነ ነው። እግዚአብሔር እናንተ መባረክ ይጀምራል። ተሰይት ስለዚህ ዘይትም ውሃም ሽያጭ መሄድ ያስፈልጋችሁ። እጅ ጫንብኝ እግር ጫንብኝ ይፈበልብኝ ምናምን እግዚአብሔር ሰው ምንም ያስፈልጋችሁ። ጀስት እንደ አባትና እንደ ልጅ ከእግዚአብሔር ጋር አብራችሁ ትኖራላችሁ። ይሄ መጀመሪያው መርህ ነው። ሁለተኛው መርህ አንስተነው የነበረው ሁሉ የእግዚአብሔር ነው፣ እኛ ደግሞ ምንድነን? እሱ ባላደራዎች ነን። ስለዚህ ባለን ነገር ቁንን ልንል አይገባም። ያለንንም ነገር እንደፈለገን ልንረጨው፣ የፈለግነውን ነገር ልናደርገው፣ የፈለግነውን ነገር ልንፈጽምበት አንችልም። ምክንያቱም እኛ ባለቤቶች ነን፣ ባላደራዎች ነን። ኦነሩ ማን ነው? እሱ እግዚአብሔር። ትዳራችን ቢሆን፣ ልጆቻችን ቢሆኑ፣ ገንዘባችን ቢሆን፣ ዕውቀታችን ቢሆን፣ በውስጣችን የተቀመጠ የጸጋ ስጦታ ቢሆን፣ አገልግሎታችን ቢሆን፣ ጊዜያችን ቢሆን everything is from God። ከእግዚአብሔር ነው የተቀበልነው። አንድም ነገር የኛ አይደለም። ስለዚህ እያንዳንዱን ነገር በጥንቃቄ እንደ ባላደራ በጥንቃቄ በኃላፊነት መንፈስ ከተጠቀምን እግዚአብሔር እኛን ምን ያደርገናል? ይባርከናል። ይሄ በጣም ኢምፖርታንት ነገር። ኦኬ፣ ሁለተኛው መሪ ይሄ ነው። ከኔ ጋር ተናገሩ። ሁሉ በሉሲ የእግዚአብሔር ነው፣ እኔ ባላደራ ነኝ። ስለማትይዙት ነው ማስብላችሁ እንደዚህ። ሁሉ በሉሲ የእግዚአብሔር ነው፣ እኔ ባላደራ ነኝ። እንደ ባላደራ በጥንቃቄ ነገሮችን ማድረግ ይጠይቃል። ሶስተኛው ባለፈው ሳምንት አንስተነው የነበረው ባላደራነታችንን በትክክል ለመወጣት ሰማያዊ ወይም መንፈሳዊ ጥበብ ያስፈልገናል። ስፒሪቹዋል ዊዝደም ከሌለ በስተቀር ገንዘብን መምራት፣ ገንዘብን በአግባቡ ማስተዳደር፣ በአግባቡ ማውጣት ማግባት፣ ያለንን ነገር ሁሉ ለእግዚአብሔር ክብር ማዋል ያለ መንፈሳዊ ጥበብ በጭራሽ አይቻልም። ይሄ መንፈሳዊ ጥበብ ደግሞ ከየት ይመጣል? ከእግዚአብሔር ዘንድ ይመጣል። መንፈሳዊ ጥበብ ያለው ሰው ልበሉ ማድረግ የማይችለውን ነገር የሚያውቅ ሰው፣ ባላደራ እንደሆነ የሚያውቅ ሰው፣ መንፈሳዊ ጥበብ ያለው ሰው ገንዘብን በእግዚአብሔር መንግስት ውስጥ ለእግዚአብሔር ክብር መጠቀም ይችላል። እግዚአብሔር እንደዚህ አይነቱን ሰው ዝም ብሎ ይባርከዋል። ባርከኝ 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 አስለቅቃለሁ አሲዛለሁ ምናምን የሚል ጦርነት ውስጥ ሳትገቡ፣ መወራጨት ውስጥ ሳትገቡ አንድ በዚህ በእኛ በጴንጤቆስጣል አማኞች አካባቢ በቃ በመንፈስ ቅዱስ ላይ የሚመካኙ ግን ዝም ብለው የሰው የሆኑ አንዳንዶቹ ምናልባትም ከጥንቆላ ጋር በጣም የሚመሳሰሉ ነገሮች በቤተ ክርስቲያን ውስጥ ይደረጋሉ። ሰዎች ምን ይላሉ? ሚራክል መኒ ወደ አካውንት ይገባል ይላሉ። ኖ ካስገባም ያስገባው ቆሪጥ ነው፣ እግዚአብሔር አይደለም። በጣም እርግጠኛ ሆኜ ነው የምነግራችሁ። ያ ገንዘብ በእርግጥ ገብቶ ከሆነ መጀመሪያው ገብቷል የሚለው ጥያቄ ነው። ግን ገብቶ ከሆነ ያ ገንዘብ ያስገባው እግዚአብሔር አይደለም። በጣም በእርግጠኝነት ነው መነግራችሁ፣ ያስገባው ሰይጣን ነው። ለምን ካላችሁ እግዚአብሔር ሌባ አይደለም። የሌብነት ተአምር አይሰራም እግዚአብሔር። he is righteous, he is holy። እግዚአብሔር ቅዱስ ነው እና ባንክን አጭበርብሮ እናንተ አካውንት ውስጥ ሰሞኑን አንድ ቪዲዮ አይ ነበረ። እንደዚህ ገንዘብ የሚያበዛ ነብይ ነውና ይጠይቀዋል። ሰውየው አፋጦ ይጠይቀዋል እና 29,000 ነው ወደ አካውንቴ የገባው አለው። አባቴ ፓፓ የሚባል አባት አለው። እንግዲህ አባቱ ፓፓ ናቸው እና ጋሽ ፓፓ በጸለዩለት ጊዜ ወደ አካውንቱ 29,000 እንደገባ ተናገረ እና ልጁ ጠየቀው፣ እንዴ ወደ አካውንት 29,000 የገባው ያስገባው ሰውዬ ማን ነው? ያስገቢው ስም አለ? አይ አስገቢው የለም፣ አስገቢው አይታወቅም፣ ግን አካውንቴ ውስጥ ገባ። ሪሊ እግዚአብሔር እንዲህ አይነት ማጭበርበር አይሰራም፣ በጭራሽ አይሰራም። እግዚአብሔር አጭበርብሮ ባንክ የሚያስገባውን ገንዘብ እዚህ ላንቺ ዝም ብሎ አይሰጥሽም በእጅሽ። እግዚአብሔር ፌክ እንትና አይሰራም። ለምንድን ነው ሰዎች በእንደዚህ አይነት ነገር የሚታለሉት ካላችሁ፣ ገንዘብ ይፈልጋሉ፣ መባረክ ይፈልጋሉ፣ ጥሩ ኑሮ ይፈልጋሉ፣ እግዚአብሔር እንዲረዳቸው ይፈልጋሉ። መንገዱ ግን የጥንቆላ መንገድ ሆነ። it's a principle። በዚህ መርህ መሰረት ከሄዳችሁ በጣም እድለኞች ናችሁ ዘመዶቼ። እናንተ እግዚአብሔርን ቃል በአግባቡ እያገኛችሁት እየተማራችሁ ስለሆነ በዚህ መሰረት ከሄዳችሁ እግዚአብሔር ከእናንተ ጋር አለ። በቃ አለቀ።
ዛሬ ዋነኛው የመጽሐፍ ክፍላችን ያለው ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 እስከ 8 ያለው ነው። ላንብብላችሁ። ይህን አስታውሱ፣ ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል very remarkable በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳል። ሁል ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ይህም በተነ ለድሆችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደ ተጻፈ ነው። ጳውሎስ ይሄንን መርህ ከኪሱ አይደለም መሽረጥ አድርጎ የሚያወራው፣ ተጽፏል ነው የሚለው። ብሉይ ኪዳንን ጠቅሶ ነው ይሄን ፕሪንሲፕል ለአዲስ ኪዳን ሰዎች የሚናገረው። ምሳሌ መጽሐፍ ላይ የተጠቀሰውን ምሳሌ መጽሐፍ ላይ የተጻፈውን የእግዚአብሔርን ቃል ጠቅሶ ተብሎ ተጽፏል። ሰው ገንዘብን በተመለከተ ይሄን መርህ መከተል ያስፈልጋል ብሎ ነው የሚነግራቸው። እንግዲህ በዚህ ዛሬ በመናነሳው ሐሳብ የምንመለከተው ነገር ምንድነው ያላችሁ እንደሆነ በእግዚአብሔር መንግስት ውስጥ ስላለ ልግስና ነው። አራተኛው መርህ ገንዘብን በአግባቡ ለማስተዳደር በልግስና መስጠት ነው። መስጠት አለ፣ ደግሞ በልግስና መስጠት አለ። ሁለቱ የተለያዩ ነገሮች ናቸው። ስለዚህ ልግስናን መገንዘብ በጣም አስፈላጊ ነው። ልግስና ገንዘብን ከመስጠት ያለፈ የህይወት ስርዓት ነው። ልግስና ገንዘብን ከመስጠት ያለፈ የህይወት ስርዓት ነው። ላይፍ ስታይል፣ ህግ አይደለም፣ ደንብ አይደለም፣ የህይወት ስርዓት ነው ልግስና። ለምን ነው እሱ ልግስና የህይወት ስርዓት የሚሆነው ብለን የጠየቅን እንደሆነ ምክንያቱም ልግስና የእግዚአብሔርን ማንነትና ባህሪ የሚያንጸባርቅ ስለሆነ የእግዚአብሔር ባህሪ ነው። ልግስና የእግዚአብሔር ባህሪ ነው፣ የእግዚአብሔር ኔቸር ነው። እሱን ነው የሚያንጸባርቀው። ስለዚህ የእግዚአብሔርን ማንነት የእግዚአብሔርን ባህሪ የሚያንጸባርቅ። ስለዚህ አማኞች በልግስና የሚሰጡ ከሆነ ይሄ በልግስና መስጠት ሰጪነታቸውን ሳይሆን የሚያሳየው የልባቸውን ሁኔታ ነው የሚገልጠው። ልባቸው ተለውጧል ወይስ አልተለወጠም? እሱን ነው የሚያረጋግጠው። የአማኞችን የልብ ሁኔታ የሚገልጥ እውነተኛ ነገር ነው። በልግስና መስጠት የሚባለው መርህ ዝም ብሎ ገንዘብ መስጠት ብቻ ሳይሆን የኛን ማንነት የልባችንን መለወጥ የሚያረጋግጥ ነገር ነው። በእግዚአብሔር መንግስት ውስጥ በልግስና የምንሰጠው ደግሞ ለምንድን ነው ያለ እንደሆነ ስላለን አይደለም ለእግዚአብሔር የምንሰጠው። በእግዚአብሔር መንግስት ውስጥ ሆነን እንግዲህ ለእግዚአብሔር መስጠት የሚባለውን ነገር ስታስቡ ወይም መጽሐፍ ቅዱስ ሲያስተምር ለእግዚአብሔር መስጠት የሚባለው ነገር የወንጌል ስራ እንዲሰራ በቤተ ክርስቲያን ቋት ውስጥ የሚገባ በልዩ ልዩ መንገድ የምንሰጠው አስራት፣ በኩራት፣ ስሌት፣ የፍቅር ስጦታ፣ ብዙ ስጦታ አይነቶች አሉ። እነሱም በሌላ ጊዜ ነው ማስተምራችሁ። እነዚህ ስጦታዎች አሉ። ይሄ በቀጥታ ወደ በቤተ ክርስቲያን አስተዳደር ውስጥ ለወንጌል ስራ እንዲውል አንስተን የምንሰጠው ነገር ነው። ቁርባን የሚባል ነገር አለ፣ ወደ እግዚአብሔር የምናመጣው እነዚህ ነገሮች አሉ። ኦፍ ኮርስ ብሉይ ኪዳን እነዚህን በስፋት ያወራቸዋል። እነዚህ ስጦታዎች ወደ ቤተ ክርስቲያን ስለ መስጠት ብቻ አይደለም መስጠትን ስታስቡ የምናስበው። ታዲያስ ኒድ ላለው ለማንኛውም ሰው መስጠት ለእግዚአብሔር መስጠት ነው። አሁን በቤተ ክርስቲያን ውስጥ ስለ መስጠት የተበላሸውን ነገር ልንገራችሁ። እንደውም አገልጋዮቹ በጣም ሐሰተኛ አገልጋዮች ወይም ሐሰተኛ የሆኑ ሰዎች መጽሐፍ ቅዱስ ከሚሰጣቸው ምልክት መካከል አንዱ ገንዘብን በኃይል ይወዳሉ ነው የሚለው። እና በየመድረኩ ምን የሚሉ ሰባኪዎች አሉ? በኔ ላይ ነው ኢንቨስት ማድረግ ያለባችሁ፣ ለኔ ስትሰጡ ነው የምትባረኩት። ውሸት ነው። እኔ ላጭበረብራችሁ ልዘርፋችሁ ከፈለኩ ብቻ ነው ይሄንን ምለው። ልዘርፋችሁ ከፈለኩ ብቻ እንጂ እናንተ ለታሪኩ ስለሰጣችሁት ለጋሽ ፓስተር ታሪኩ ስለሰጣችሁት እግዚአብሔር ዋው ለፓስተሩ ሰጣለች እንዴ ተለየ ነገር አረግም። አልተጻፈማ፣ የለም እዚህ ከየት እናመጣዋለን?
ህዝቡ እኔ ላይ ነው መዝራት ያለበት። እኔ ነኝ እንትን ቅብርር ቁንን ብዬ እንትን ማለት ያለብኝ። ማጅራት መችነት ነው፣ ዘርፋ ነው። ለእግዚአብሔር ሰጠው የሚባለው ለማስሰጥ ነው። ለአንድ ምስኪን ለተራበ ሰው፣ ለአንድ ምስኪን ለተራበ ሰው፣ ጎረቤቴ ሊሆን ይችላል፣ አብሮኝ የሚሰራ ሰው ሊሆን ይችላል፣ ዘመድ ሊሆን ይችላል፣ በቤተ ክርስቲያን ውስጥ ያለ ወንድም ሊሆን ይችላል፣ እህት ልትሆን ትችላለች። ኒድ ላለው ሰው። ይሄ ኒድ ደግሞ ገንዘብ ብቻ አይደለም። ሰዎች የጊዜ ኒድ አላቸው። የሚሰማቸው ሰው ይፈልጋሉ። ስለዚህ ውድ ከሆነው ጊዜያችሁ ሰጥታችሁ ሰዎችን ማዳመጥ፣ ችግራቸውን ሲሆን ምንም ሪዞልቭ ባታደርጉ፣ ልግስና የሚባለው ነገር የልብ ለውጥ፣ ለሰውየው ለሴትዮዋ ያላችሁን ርህራሄ ያሳያል። ጊዜ ሰጥታችሁ ምን ሆንሽ ምን ሆንክ ብላችሁ የዛን ሰው በርደን ስትጋሩ፣ የዛን ሰው ሐዘን ስትሰሙ፣ ጊዜያችሁን ስትሰጡ። ብር ብቻ አይደለም የምትሰጡት፣ በጣም ብዙ ነገር ነው የሚሰጠው። በልግስና መስጠት በእግዚአብሔር መንግስት ውስጥ ይህንን ማድረግ ይጠይቃል። እና የምንሰጠው እንዲህ አይነት ስጦታ ለሰዎች የምንሰጥበት ምክንያቱ ስላለን ሳይሆን እግዚአብሔር አስቀድሞ ልጁን ስለሰጠን ነው። አረ በደንብ አሜን በሉ እስቲ። እኛን እግዚአብሔር ወደ ሰጪነት ለመለወጥ ህግ አይደለም ያወጣው። እግዚአብሔር እኛን ወደ ሰጪነት ለጋስ ሰጪዎች ለማድረግ ትምህርት አይደለም የቀረጸው። እግዚአብሔር እኛን ለጋስ ሰጪዎች ለማድረግ አንድ ልጅ ነበረው። ያንኑ አንድ ልጅ አንስቶ ሰጠ። መጽሐፍ ቅዱስም ብሎ ይናገራል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን በልግስና መስጠት ሲተርፍ መስጠት ማለት አይደለም። አቤት የሰማችሁ ነው። በልግስና መስጠት ማለት ቢሎቻችንን ዘግተን ምናምን የተረፈ ካለ አይደለም። በልግስና መስጠት እግዚአብሔር ያሳየን መተኪያ የሌለው ነገር በመስጠት ነው። አንድ ጊዜ እግዚአብሔር አብርሃምን በዚህ ጉዳይ ላይ ፈተነው። ረጅም ጊዜ ጠብቆ የተቀበለውን አንድያ ልጁን እግዚአብሔር መጣና ጥያቄ ኮንሸስ አረገው። መጀመሪያ አብርሃም ትወደኛለህ አለው። እንደሱ ነው ያለው። ማን ነው? ይስሐቅን ትወደዋለህ? እኔን ትወደኛለህ ሲሆን ይስሐቅን ትወደዋለህ አለው። እንዴት አድርጎ እንዳለው ታውቃላችሁ? የምትወደውን ብሎ ነው የነገረው። ሄዱና አንብቡት። የምትወደውን፣ ይሄን ስፍስፍ የምትልለትን፣ ወደዛ ሲሮጥ አይንህ አብሮ የሚሮጠውን፣ ዕቃ ሲሰብር ግድ የለም ይስበር፣ የምጠብቅ ያገኘሁት የምትለው እሱን። አሁን እንግዲህ አለው የለም ይስሐቅ የለም፣ አንድ ይስሐቅ ነው ያለው፣ መተኪያ የለውም። እስማኤል ይስሐቅን ሊተካ አይችልም። ደግሞ የተስፋው ቃል የተያያዘው ከይስሐቅ ጋር ነው። የለም ይስሐቅ አንድ ነው፣ መተኪያ የለውም። ይስሐቅን ሚስ አረገ ማለት አብርሃም በጣም ብዙ ነገር ነው ሚስ የሚያደርገው። ምናልባትም እግዚአብሔር በአብርሃም በኩል በዚህ በአድኖተ እግዚአብሔር ታሪክ ውስጥ ሊሰራው የዘረጋውን ፕሮግራም ሁሉ ተቋረጠ ማለት ነበር። በጣም ብዙ ነገር ነበር የሚበላሸው። ይሁን እንጂ አብርሃም በልግስና መስጠት እግዚአብሔር ልቡን ለውጦት ስለነበር በማለዳ ተነስቶ ያንኑ ልጅ ለእግዚአብሔር ወስዶ ሰጠው እና እግዚአብሔር እንዲህ አለ፣ ምን ያህል እንደምትፈራኝ ማወቅ ነበር የፈለኩት። በቃ አለቀ ብሎ እግዚአብሔር ጣልቃ ገባ። በልግስና ስትሰጡ፣ በልግስና መስጠትን ስትለማመዱ አንዳንድ ጊዜ ገደሉ ጫፍ ላይ ሆናችሁ ሊሆን ይችላል የምትሰጡት። እየሰማችሁ ነው? ገደሉ ጫፍ ላይ በቃ ከሄዳችሁ ነው። በቃ ምንም የሚያድናችሁ ነገር የለም ማለት ነው። እና እንደሱ ሆናችሁ ነው የምትሰጡት። በጣም አስደሳችሁ ነገር ምንድነው? ገደሉ ጫፍ ላይ ሆናችሁ ስትሰጡ ማለት ጅው ብላችሁ ስትወድቁ የእግዚአብሔር እጅ አለ። የእግዚአብሔር እጅ አለ። ምን ማለት ነው? ገደሉ ጫፍ ላይ ሆኖ መስጠት ማለት ዋጋ ከፍሎ መስጠት ማለት ነው። አንዳንዴ ፈተናናል አይደል? ይሄን ነገር ካደረኩኝ እኔ ደግሞ ይሄ ጎልብኛል፣ እንደዚህ ሆነ ምን አደርገዋለሁ ትላላችሁ። ድሮ አዲስ አበባ ከተማ ውስጥ አውቶቡስ በስሙኒ ነበር የሚኬደው። ስንቶቻችሁ እንደምታውቁ አላውቅም። እና እኔ የማገለግልበት ጊዜ ነበርና በዛ ጊዜ አንድ ጊዜ ወደዚህ ወደ ኮመርስ ትምህርት ቤት አካባቢ አንድ ቤት ውስጥ አገልግሎት እንዳገለግል ጠሩኝና ሄድኩ። ያ ጊዜ አሪፍ ጊዜ ነው። ታገለግላላችሁ፣ ሰው ጌታ ይባርክ ብሎ ይሸኛችኋል።
ምግብ በልታችኋል፣ ውሃ ጠጥታችኋል፣ የታክሲ ያላችሁ የራሳችሁ ጉዳይ። ማን የዛ በቀል ይመስለኛል አሁን የመጣው ተምችና ደጎቢያ ቤተክርስቲያን ላይ የፈሰሰው በዛ ይመስለኝና ታገለግላላችሁ። ሰው አንድ ልማድ አለ። እስቲ ሶስቴ ጌታ ይባርክ በሉት ይባላል። ጌታ ይባርክ፣ ጌታ ይባርክ፣ ጌታ ይባርክ ይሏቸዋል። አሜን ብላችሁ ውጥት ብላችሁ ነው እና ጉለሌ ነው የምኖረው። እኔ ወደ ጉለሌ እስከ አዲሱ ገበያ ድረስ የሚሄድባት አንዲት ስሙኒ ናት ኪሴ ያለችው፣ አንዲት ስሙኒ ናት ኪሴ ያለችው እና አውቶቡሷ 6 ቁጥር ትባላለች። እሷ ስትመጣ ጠብቄ በእሷ ተሳፍሬ ለመሄድ ነው። ምክንያቱም ምንም እንደማይደረግ ስለማቅ ምንም ተስፋ አድርጌ አይደለም ሄደው አገልግዬ ስጨርስ ወጥቼ ሄጄ አውቶቡስ ስቴሽን ላይ ቆሜያለሁ። አንድ የሆነ ሰውዬ መጣ። ለምን እንደመጣ ራሱ አይገባኝ። በጣም ተጎሳቁሏል። በጣም ነው የምላችሁ። ከረሃቡ የተነሳ አንጀቱ ጥብቅ ያለ ሰው ነው። ከሰው ሁሉ መሃል መጥቶ ስንት ሰው ጥሩ ጥሩ የለበሰ ስንት ሰው አለ መሰላችሁ? ምን እንደፈለገ አላውቅም። እኔ ያችን የመጽሐፍ ቅዱስ ቦርሳን ያስኩ ሌላ ነገር አልያዝኩም። ቀጥ ብሎ መጥቶ ስጠኝ ፍራንክ አለኝ ማለት ነው። የለኝም አልኩት። አለህ። እንደዚህ አይነት ለማኝ እኔ አጋጥሞኝ አያውቅም። አለህ ይለኛል። እኔ ማቃት ያቺ ስሙኒ ከፍዬ የሚሄድባት ናት። እሱን ሰጠው ማለት አስቡ። በዛ ፀሐይ ከዛ ከታች ከኮመርስ ተነስቼ አዲሱ ገበያ ድረስ ቸርቸር ጎዳናን አቋርጬ በእግሬ ያን ሁሉ መንገድ ልጓዝ ነው። ደግሞ እውነቱን ስነግራችሁ በደንብ ስላልበላው ሆዴም ባዶ እና መንገድ ላይ ምን ሊከሰት እንደሚችል አላውቅም። እና መጥቶ አንቆ ያዘኝ። አምጣት አለ። የለኝም አልኩ እኮ ብዬ ወደዛ ጋር ስሄድ መጥቶ ስጠኝ ይላል ሰው። የምሬ ነው የምነግራችሁ። በጣም ነው የተበሳጨሁበት። አትሰማም እንደ የለኝም እኮ አልኮል አለ ስጠኝ። እና ሰው ሁሉ ስጠው አይለቅህም ምናምን አሉኝ ማለት ነው። ከዛ ገባውና እግዚአብሔር ይስጥ ምናምን ያሪ መስጠት ጌታ ይገስጽ ብዬ ነው የሰጠሁት። ምክንያቱም በእግሬ ላይ ያስኬደኝ ነው። በጣም ተበሳጭቼ ነው የሰጠሁት። ዘመዶች ገደሉ ላይ ቆሜ ማለት ነው። እኔ ስሰጠው የሚታይ ምንድነው ካላችሁ የምፈጨው መንገድ የመጨረሻዋ ነገር ነው የሰጠሁት። በቃ የለኝ እሱን ሰጠሁት። ደን በእግሬ ለመሄድ ልጀምር ስል አንድ ሰው አገኘሁ። ልጀምር ስል አላየሁትም። እዛ በአውቶቡስ እንትኑ ጋር አንድ ሰው አየሁ። ማቀው ሰው እንዴ ታሪክ ደህና ነው ምናምን ብሎኝ በወሬ ጠምዶ ያዘኝ ማለት ነው። እኔ እኮ ገና ስንት መንገድ በእግሬ የሚጠብቀኝ ሰውዬ ነኝ። ጠምዶ ያዘኝ። እያወራኝ አውቶቡሷ መጣች። መሳፈር አለብን ናግባ ሲል አይ እኔ የለኝም አልገባም። ናግባ እባክህ ብሎ ጎትቶ አስገባኝ። ከፈለልኝ እና የለኝም የምትለዋ ድምጼ ጆሮ ገብታለች፣ ከንክነዋለች። መጨረሻ ስንደርስ በምን ልትመጣ ነበር ከዛ ላይ በእግሬ እንደነገርኩት አንድ ሰውዬ መጥቶ በቃ አፍንጫዬን ይዞ የነበረኝን ስሙኒ ተበሳጨቼን የሰጠሁት ምናምን አልኩት። ከዛ ፈገግ አለና የጌታ ለአንተ ያዘጋጀው በረከት አለ ብሎ ወደ ኪሱ ገባ። የሰጠኝን አልነግራችሁም ምክንያቱም አምጣ ስለምትሉ። ፕራክቲካል ነው። ገደሉ ጫፍ ላይ ስትቆሙ በቃ ተቆርሳችሁ የመጨረሻውን ነገር በልግስና መስጠት ማለት ደግ ስለሆኑ መስጠት ማለት አይደለም። ሳክሪፊሻል ጊፍት ማድረግ ማለት ነው ለሰው እንደሱ ማለት ነው። እግዚአብሔር እንደሱ ነው ያደረገው። አንድያ ልጁን ነው የሰጠው። ስለዚህ አሁን ባነበብኩላችሁ የመጽሐፍ ክፍል ላይ ሐዋርያው ቅዱስ ጳውሎስ ለነዚህ ሰዎች ካነሳው በዚህ በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 እስከ 8 ባለው ቦታ ላይ ገንዘብን በአግባቡ በእግዚአብሔር መንግስት ውስጥ ለማስተዳደር እንድንችል የልግስናን መርሃ ግብር የልግስናን መርህ ጠጋ ብለን እንድናየው ፈልጋለሁ። የመጀመሪያው ልግስናን በደንብ ማወቅ። በልግስና ለመስጠት የልግስናን ትርጉም በትክክል መገንዘብ ነው። ልግስና ማለት ምን ማለት ነው? ልግስና ማለት ልበቀናነት ወይም ቸርነት ማለት ነው። ልበቅን ሰው መሆን፣ ቸር ሰው መሆን ማለት ነው። ይሄ ቸርነት፣ ይሄ ልበቅንነት ጊዜን፣ ገንዘብን፣ እርዳታም ወይም ደግነትን ወይም ምንም አይነት ምላሽ ሳይጠብቁ ለሌሎች በነፃ አላልኩም፣ በነፃነት ምን ማለት ነው? ያለ ሰቀቀን፣ ያለ ስጋት በነፃነት ለመስጠት ወይም ለማካፈል ፈቃደኛ መሆን ማለት ነው። በልግስና መስጠት ማለት
ምን እንሰጣለን? ጊዜያችንን፣ ገንዘባችንን ወይም ሌላ ማድረግ ያለብን እርዳታ፣ ሌላ መደገፍ ያለብንን ነገር ለሰዎች በደግነት ለነዛ ሰዎች ከሰዎቹ ምንም ሪስፖንድ ሳይጠብቁ ማለት ነው። ምንም ምላሽ ሳይጠብቁ ማለት ነው። ምንም ምላሽ ሳይጠብቁ። አንዳንድ ጊዜ ታውቃላችሁ ሰዎች ሸሚዝ ይገዙላችሁና እናንተ ሸሚዙን ገዝታ ይዛችሁ ቤት ሳትደርሱ ከሱቅ ወጣችሁ ከነሱ ሳትለዩ ስልክ አውጥተው ለአንድ ጓደኛቸው ለታሪኩ እኮ ሸሚዝ ገዛውለት ነው ብለው ሊያወሩ ይችላሉ። እንደዚህ አይነት ነገር ሲሆን አይደለም ወይ ደግሞ የሆነ ነገር ስላረጋችሁለት ሰውየው በቆመ ቁጥር ወይም ባገኛችሁ ቁጥር ባለውለታዬ እንዲላችሁ መጠበቅ የለባችሁ በጭራሽ። እኛን ባየ ቁጥር በቃ ስለኛ መዝሙር እንዲዘምር ቅኔ እንዲቀኝ በመፈለግ አይደለም፣ ውለታ አይደለም የምናደርገው። እንደዚህ ስታረጉ ባለውለታ ናችሁ ለዛ ሰውዬ። በልግስና እየሰጣችሁ አይደለም። የልግስናም ዴፊኒሽን ይሄ አይደለም። ምንም ነገር ኤክስፔክት አታደርጉም። ለዚህ ነው መጽሐፍ ቅዱስ ሲናገር በቀኝህ የምትሰጠውን ስጦታ ግራህ ምን እንዳይሰማው ዳቀው። ምንም ሪኮግኒሽን አትጠብቁም። ይሄ ከልብ ነው የሚመነጨው። አንዳንድ ጊዜ ሰዎች ይችን ለታይታ ያረጓታል። ኖ እነሱ አይደለም። ሪሊ ልባችን ኮንቪንስ ሆኑ። ምንም ኤክስፔክት ሳላደርግ፣ ምንም ምላሽ ሳልጠብቅ፣ ምንም ሪዋርድ ሳልጠብቅ። አንዳንድ ጊዜ ሰዎች በቤተ ክርስቲያን ውስጥ ጨቆን ነቅነቅ ያለ አስራት የሚከፍሉ ከሆነ የሚሰበከውን ስብከት ሁሉ እነሱ መወሰን ይፈልጋሉ። እሱን ሁሉ እነሱ መወሰን ይፈልጋሉ። ማለት ፓስተር ላናግር እፈልጋለሁኝ እንትና የሚባለው አገልጋይ ለምን መጣ ምናምን ይላሉ። በቃ እና ማስፈራራት ይፈልጋሉ ሰዎች። እንደሱ ማለት አይደለም ዘመዶቼ። በቤተ ክርስቲያን ውስጥ ጋሽንትና ብር የሚሰጡን አሉ ብለን እንድናቃቸው አይደለም መስጠት ያለባቸው ሰዎች። እንደሱ አይደለም። ይሄ በልግስና መስጠት ሳይሆን ይሄ ክብርንና ዝናን በብር መግዛት ነው የሚባለው። ስለዚህ በልግስና መስጠት የአቲቲዩድ ጉዳይ ነው፣ የልብ ጉዳይ ነው። ባጭሩ ሲገለጥ ለጋስነት፣ ሰጪነት ያለው ልብ ሁል ጊዜ ለሰዎች ለማድረግ ለመስጠት የተዘጋጀ ማለት ነው። ምንም ማንም ሰው ሳይጠይቃቸው አስበው አስተውለው አይተው ሰዎችን መርዳት። ልብ ብላችሁ ስሙ። በልግስና የሚሰጡ ሰዎች እስኪለመኑ አይጠብቁም። ያያሉ የጎደለ ነገር ማጋ ምን እንደጎደለ አይተው እነሱ ራሳቸው አስበው አምጥተው ያረጉታል። ያን ቀዳዳ ይዘጉታል። ያለንን ለተቸገረ ሰው ማካፈል፣ ማበረታቻን፣ ትኩረትን፣ ድጋፍን ለሌሎች መስጠት፣ ኒድ ላላቸው ሰዎች በጠቅላላ ይሄንን ማድረግ፣ ይሄ በጎነት ይባላል። በክርስቲያን እይታ በልግስና መስጠት ምንድነው እሱ? ወይም ልበቀናነት ወይም ለጋስነት ምንድነው የሚያመለክተው ካላችሁ ቅድም እንደነገርኳችሁ የእግዚአብሔርን የሰጪነት ባህሪ የሚያንጸባርቅ ነው። በሰማይ ያለውን አባታችንን ለሌሎች የምናሳይበት መንገድ በዚህ አግባብ በመስጠት ነው። በዚህ ልብ ለሌሎች በማካፈል ነው። ምክንያቱም እግዚአብሔር መለከት አላስነፋም ይሄንን ሲያደርግ። በልግስና በመስጠት ገንዘብን በእግዚአብሔር መንግስት ውስጥ በአግባቡ ለመጠቀም ስለ ልግስና ያለውን ይሄንን ጥልቅ ትርጓሜና ትንታኔ መረዳትና ገንዘብ ማድረግ ያስፈልጋል። ስለዚህ ልግስና ዝም ብሎ ቴክኒክ ሳይሆን የልብ ጉዳይ ነው። ከውስጥ የሚመጣ ነገር ነው ማለት ነው ልግስና። በልግስና መስጠት እንድንችል የመጀመሪያው ልናቆም የሚገባ መርህ እሱ ነው። ሐዋርያው እዚህ የሚነግራቸው ነገር ይሄንን ነው። ይሄንን አስታውሱ ይላቸዋል። ምን እናስታውስ ሲሉት በጥቂቱ የሚዘራ በጥቂቱ ምን ያደርጋል? ያጭዳል። በብዙ የሚሰራ በልግስና የሚዘራ የልግስና ሚስጥር ገብቶት መስጠት ማለት ምን ማለት እንደሆነ ገብቶት የሚያደርግ ሰው ግን እሱ ደግሞ በብዙ ምን ያደርጋል? ያጭዳል ብሎ እግዚአብሔር ቃል ይናገራል። እምናጭደውን እያሰብን አይደለም የምንሰጠው። አንድ ጊዜ አንድ ሰው በቤተ ክርስቲያን ውስጥ ኢትዮጵያ በማገለግል ጊዜ ነው። ሰውየው አስራቱን በፍጹም አያቆምም፣ ይሰጣል ለካ። እና ሲሰጥ ግን ለምንድን ነው የሚሰጠው? አስራቱን ቀጥ አድርጎ ስለሚከፍል እግዚአብሔር ያንን አስራት ካልኩሌት አድርጎ አባስቶ እንዲባርከው አስቦ ነው የሚሰጠው። እና ለአጭር ጊዜ እንዳይመስላችሁ ለተወሰኑ ዓመታት ዝም ብሎ አስራቱን ሲሰጥ ቆየና ከዛ ቢጠብቅ ምን የሚል ከዛ እኔ ጋር መጣና እንደዚህ አለኝ፣ ለአንድ ነገር ላማክር እፈልጋለሁ አለኝ። ምንድን ነው ስለው እኔ እንደው በኑሮዬ በጣም ትግል አለብኝ። የሚገርም ነገር አስራቴን
አንድ ቀን አጉድዬ አላቅም። እግዚአብሔር ግን አንድ ቀን እኔን ባርኮ አያቅም አለ ማለት ነው በለው። ና ሰጣ ስራቴን እየሰጠው እግዚአብሔር ምንም ሪዋርድ ወደ እኔ ሲያመጣ አላየውም ማለት። በኋላ ምን አልኩት? ወዳጄ አልኩት ሲለኝ አትስጥ አልኩት። አትስጥ፣ አስራቱን አትስጥ፣ ተጠቀምበት ዝም ብለህ እንዴ። አስራቱን አዎ ተጠቀምበት። እግዚአብሔር አልሰጥም አላደለው፣ አንተ ተጠቀምበት፣ እሱ ተጠቀምበት። እግዚአብሔር እንዲሰጥ አይደለም የምትፈልገው፣ በቃ ሌላ አምጥቶ አይሰጥም። እጅ ላይ ያለውን አስራት ብለው ሰጥቷል አልኩት። ለኔ እኮ በአስራቴ ልክ አይደለም የምፈልገው አለኝ። በጥፍ እንዲሰጠኝ ነው የምፈልገው አለ። ፖይንቱ እዚህ ጋር ያለው ገብቷቸዋል። ስለዚህ ሰውየው የሚሰጠው 10 ብር አስራት ሲሰጥ ስንት እየጠበቀ ነው የሚሰጠው ማለት ነው? 20 ብር። እንዲህ አይነቱ ቁማር በቤተ ክርስቲያን የተለመደ ሆኗል አሁን አይደል? ሰዎች ስለመስጠት ሲነግሩልን ይሄን የምትሉ ይሄንን ከዘራሽ ይሄንን ያመጣል፣ በአገልግሎቴ ላይ እንደዚህ ከዘራሽ እንዲህ የሚባል ነገር የለም። በልግስና መስጠት ማለት ምንም ነገር ሳናስብ ምንም ነገር ካልኩሌት ሳናደርግ ብድግ ብለን ተነስተን ልግስና የሚባለው ነገር። ሁለተኛው ስለ ልግስና ልናውቅ የሚገባው ነገር እግዚአብሔር የልግስና ሁሉ ምንጭ እንደሆነ መረዳት ነው። ልብ በሉ፣ እስካሁን ድረስ እያወራሁት ያለው ሁለቱም ነገር እዚህ አእምሯችን ጋር ስለሚሆን ነገር ነው የምናገረው። ሰሞኑን የምሰማው አንድ ሰው አለና በጣም የሚገርም ነገር ተናግሯል። መንፈሳዊ ነገርን በትክክል ልትኖር የምትችለው የገባህን ያህል ነው ብሏል። በጣም ትክክል። አንደርስታንድ ያደረግነውን ያህል፣ አእምሯችን የተለወጠውን ያህል፣ አመለካከታችን የተለወጠውን ያህል ያን ያህል ነው የምንኖረው። የተሰበክነውን ያህል አንኖርም። የተማርነውን ያህል አንኖርም። መኖር የምንችለው ፕራክቲካል ማድረግ የምንችለው የገባንን ያህል። በደንብ ሊገባን የሚገባ ነገር ምንድነው ካላችሁ፣ ልግስና ማለት ምን ማለት ነው የሚለው ነገር በደንብ አሁን እንደተብራራ እኔ በሁለት ደቂቃ ውስጥ እንዳወራሁት ብቻ ሳይሆን በደንብ አንደርስታንድ ልናደርግ። ሁለተኛው ልግስና ማን ነው? የልግስና ሁሉ ምንጭ እኔ ሳልሆን የልግስና ምንጩ እግዚአብሔር እንደሆነ ማወቅ ነው። ልብ በሉ፣ ቅድም እንደተናገርኩኝ እግዚአብሔር ከመጀመሪያ ጀምሮ ምንድነው? እሱ ሰጪ ነው። እግዚአብሔር ምን ሰጠን? ምንድነው የሰጠን? እግዚአብሔር በልግስና የሰጠው ነገር ምንድነው ካላችሁ፣ የመጀመሪያው ፍጥረትን። ማንም ሰው ፍጥረት ይኑር ብሎ እግዚአብሔርን ይሄን የመሰለ አየር፣ ዛፎቹ፣ አበቦቹ ልትጎበኟቸው በየምንድነው ይባል አሳ ለማየት ምናምን የምትሄዱበት ቦታ እዛም እና የምታዩቸው ፍጥረታት እያያችሁ ዋው እያላችሁ ቫኬሽን የምትደሰቱባቸው፣ ቫኬሽን ብላችሁ ገንዘብ አጠራቅማችሁ ሄዳችሁ ፈታ የምትሉበት ያ ጫካ፣ ያ ተራራ that's a gift። አልከፈልንም። የምንተነፍሰው ኦክሲጅን አልከፈልንም። ፍጥረትን በሙሉ እግዚአብሔር ሰጠን። አይጥና እንቁራሪት ለምን እንደሰጠን ባይገባኝም ግን እግዚአብሔር ሰጠን። እነዚህ ሁለቱ ለምን እንደተሰጡ እስካሁን አልገባኝም። እኔ ግን እግዚአብሔር አልተሳሳተም። ስለምጠላቸው ነው። እሺ እና ሁሉን ከእግዚአብሔር ደግ ስለሆነ ዝም ብሎ ሰጠን። ይሄ ብቻ አይደለም። እግዚአብሔር ዕለታዊ መግቦትን ወይም ፕሮቪዥንን በየዕለቱ የሚያስፈልገንን ነገር እግዚአብሔር ሰጠን። በየዕለቱ አንዳንዶቻችሁ እንደዚህ ልታስቡ ትችላላችሁ። ተቀልዳለህ እንዴ? እኔ እኮ ወገቤ እስኪንቀጠቀጥ ቆሜ ሰርቼ ምናምን ነው የምትሉት። ወገብህ እስኪንቀጠቀጥ ቆመህ ልትሰራ ትችላለህ፣ ቆመሽ ልትሰሪ ትችያለሽ። ነገር ግን ወገብህ እስኪንቀጠቀጥ ቆመሽ ለመስራት የቻልሽው አንድ ነገር ስለሆነ ነው። ይሄን አየር፣ ይሄን ኦክሲጅን የሚባል ነገር እግዚአብሔር በነፃ ስለለቀቀው። በነፃ እኔ በነፃ ኦክሲጅን ሰጣለሁ፣ ተንቀሳቀስ። እኔ በነፃ ጤንነት ሰጣለሁ፣ ተንቀሳቀስ፣ ስራ። አግኝና ዳቦ ገዝተህ ብላ። አግኝና ለልጆች ጨርቅ ቀይር። አቤት ደግነት! ፕሮቪዥን በየዕለቱ በሚያስፈልገን ነገር። ከናንተ መካከል ጠዋት ሲነሳ ዛሬ ኦክሲጅን ሊቋረጥ ይችል ይሆን ብሎ አስቦ የተነሳ ሰው አለ? የለም በጭራሽ። ጠርጥረንም አናቅ። ጠርጥረን አስበንም አናቅ። በዛ ሰሞን ትዝ ይላችኋል፣ የሆነ ቃጠሎ በካናዳና በሆነ ደግሞ እዚህኛ ሀገር የሆነ ስቴት ውስጥ እንትን ሆነ ተብሎ አየሩ ተበከለ አይደለ? እና ሰዎቹ ማአት ማስፈራሪያ ነገሩን፣ እንዳትወጡ
እንትን ጭምብል አርጉ ምናምን አሉ። ዝም ብለን ሄድን። የተወሰኑ ሰዎች ጭምብል አርገው ተንቀሳቅሰዋል። እኔ በአብዛኛው ያየው ሰው ዝም ብሎ ሄደ። እና የሰማሁት 2 ሰዎች ብቻ ዲሲ አካባቢ በዛጅ በጭስ ሰው ሁሉ በሰላም ነው። እንዴት ሆኖ ነው ካልክ በዚያ በተበላሸ ካርቦን ዳይኦክሳይድ ውስጥ እግዚአብሔር የሰጠው ኦክሲጅን አለፈ። አይገርምህም? እንዴት ነው ያ የተበከለ ነገር እያለ ሰርተን ገባን። የዛን ቀን ሰርተን ገንዘብ አግኝተን ገብተናል። የእግዚአብሔር አቅርቦት የኔ ወንድሞችና የኔ እህቶች የዕለት ተዕለት የእግዚአብሔር ስጦታ የእግዚአብሔር የልግስናው ልክ ነው። መብታችን ስለሆነ አይደለም። ስለ ጸሎት እዚህ ጋር ትንሽ ነገር ልንገራችሁ። እግዚአብሔርን በጸሎት አንዳንድ ሰዎች አስለቅቃለሁ ይላሉ። ኧረ እባክህ እንደሱ የሚባል ነገር የለም። ማንም እግዚአብሔርን አስገድዶ አንዲት ነገር ከእጁ መቀበል አይችልም። የሚያረጋውን ነገር በሙሉ የሚያረጋው እግዚአብሔር ለጋስ ስለሆነ ደግ ስለሆነ እኔ ሁሉ ጊዜ ምግብ ልበላ ምግብ ፊቴ ድቅን ሲቀመጥ አንድ ነገር ትዝ ይለኛል እና የእግዚአብሔር ደግነት። ከዛ ስጸልይ ደጉ ሆይ ብዬ ነው መጸልየው። ዋው! አንድ ቀን ምግብ ለመብላት ተቀምጬ ሳልበላ ሞታለሁ ብዬ አስቤ አላቅም። አኝኬ በሰላም እንዱት ማን አደረገ ካልከኝ ደጉ። አየር በስነ ስርዓት ስለሰራ ትንሳ ይለኝ። ዋው! እግዚአብሔር ለጋስ ነው። ይሄንን ጴንጤ ስለሆንኩ ነው ያደረገው አይደለም። ልክ ለኔ እንዳደረገ ሁሉ እግዚአብሔር የለም ብሎ ቱባ መጽሐፍ ለጻፈውም ሰውዬ አድርጎለታል። አይገርማችሁም? የለም እግዚአብሔር የሚባል ነገር የለም ምናም ብሎ መዝሙር መዘመር ምናም የለም እግዚአብሔር ብሎ ትልቅ መጽሐፍ አሳትሞ የሸጠውም ሰውዬ ልክ እንደኔ። አረ እግዚአብሔር ለጋስ ነው። ስለ ልግስና ስታስቡ ይሄ ነው እግዚአብሔር የልግስና በየለቱ እግዚአብሔር በልግስና ምን ሰጠን ካላችሁ ድህነት፣ የዘላለም ድህነት። ዘንድሮ በቤተ ክርስቲያኑ ሰዎች ማስደንቃቸው ነገር ምንድነው ካላችሁኝ መዳናቸው። ስለ መዳናቸው ሰዎች ሲነገር ምንም ደማቸው አይሞቅም፣ እንትናቸው አይጨምርም። ግን ሰባኪው እዚህ ጋር ቆሞ ባለፈው አገልግሎቴ ኒውዮርክ ሳገለግል በዊልቸር አንድ ሰው እየመጣ ከዛ በኋላ ጌታ መንፈስ እንትን አለኝና ስነካው ተነስቶ ሄደ። ጉባኤው ሁሉ ብድግና ዋይ በለው። ዘመዶቼ በዚህ አንደርስታንዲንግ ነው ሰው ድኛለሁ እያለ የሚያወራው። ሰው ድኛለሁ እያለ የሚያወራው በዚህ አንደርስታንዲንግ ነው። ስለ ድህነት ሲወራ ሰው አይገባው፣ ብዙ አይሞቀው። መዳናችን ምንጩ እግዚአብሔር ነው። ኤፌሶን መጽሐፍ ምዕራፍ 2 ምን ብሎ ይናገራል? ማንም ሰው እንዳይመካ ቁጥር 9 እና 10 ማንም ሰው እንዳይመካ እኛ ስላደረግነው አንዳች ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን እግዚአብሔር ነው። ይሄ ድህነት ደግሞ የማስጦታ ነው፣ የእግዚአብሔር ስጦታ ነው። ጩና አሜን በሉሲ። በልግስና ጾመህ አላገኘኸውም፣ ጸልየህ አላገኘኸውም፣ ሃይማኖት ቀይረህ አላገኘኸውም፣ ገዳም ገብተህ አላገኘኸውም፣ ሶላት ሰግደህ አላገኘኸውም፣ ጴንጤ ስለሆንክ አላገኘኸውም። እንዲሁ በደግነቱ ለዘላለም እስከ ለዘላለም ስሙ ይቀደስ። እግዚአብሔር ድህነትን ሰጠ፣ ዝም ብሎ ሰጠን። ጠዋት ስትነሱ መዳናችሁ ያስገርማችኋል። መዳናችሁ ዋው! የዳንኩ ሰውዬ የዳንኩ ሴትዮ ብላችሁ ትደነቁበታላችሁ። that's a gift። መዝሙር ይመጣል በዛ ምክንያት ውስጣችን። ዘመዶች እግዚአብሔር እንዲህ አይነት ለጋስ ነው። ይሄን ማወራው ያለ ምክንያት እንዳይመስላችሁ፣ የልግስናን ጥልቀት እንድናየው ስለመፈልግ ነው። እግዚአብሔር የሰጠን ዝም ብሎ የተረፈውን ነገር አይደለም የሰጠን። ድህነት ማለት የእግዚአብሔርን ሕይወት ማግኘት ማለት ነው። ይሰማል? ድህነት የዘላለም ሕይወት የሚባለው የእግዚአብሔር ሕይወት ነው። እግዚአብሔር በልግስና የሰጠን የተረፈውን ነገር ሳይሆን የራሱን ነገር ነው የሰጠን። ቆርሶ ነው የሰጠን። ራሱን ነው ለኛ የሰጠን። ልግስና ምንጩ እግዚአብሔር ነው። በዚህ አንደርስታንዲንግ ነው በልግስና መስጠት የሚባለው ነገር።
ቅድም እንደነገርኳችሁ ዮሐንስ ወንጌል ምዕራፍ 16 የሚነግረን ይሄንን ነው። ስለዚህ በልግስና መስጠት ማለት የኛ በልግስና መስጠት ማለት ተአምር ማለት መሆን ማለት አይደለም። ታዲያ ምን ማለት ነው ያላችሁኝ እንደሆነ በቀላሉ ለእግዚአብሔር ጸጋ እግዚአብሔር በጸጋው ላረገልን ነገር ምላሽ መስጠት ማለት ነው። ከሱ ተቀብለን ለሱ ምላሽ መስጠት። ለዚህ ነው ስንሰጥ መለከት ማስነፋት አያስፈልጋችሁም ያለን መጽሐፍ ቅዱስ። ጥሩምባ አታስነፉ ብሎ መጽሐፍ ቅዱስ የከለከለን ለዚህ ነው። ለታይታ አታድርጉ፣ መለከት አታስነፉ። አካባቢውንና ቤተክርስቲያኑን አልነግራችሁም። ለአገልግሎት ከሚሄድባቸው አካባቢዎች በኢትዮጵያ ግዛት ውስጥ ከነበሩ በአንዱ አካባቢ ሰዎች የመጨረሻው ትልቁ መባ የሚሰጡት 50 ሳንቲም ነው። ሰው ሁሉ የሚሰጠው ከ50 በታች ይቻላል። 15 ሳንቲም፣ 10 ሳንቲም፣ 50 ጣራው ነው። አንድ ብር የሚሰጥ ከሆነ ሰውየው ያየሁትን ነገር ነው የምነግራችሁ። ይቆምና አንድ ብሩን በእጁ ይዞ መባ የሚሰበስበው ሰው ያጠገብ ቆሞ እኔ ዛሬ ለእግዚአብሔር አንድ ብር ነው የምሰጠው ምክንያቱም ይላል። አንድ ብር የሚሰጥበት ምክንያት ያስረዳል። እንደዚህ ሆኖ እግዚአብሔር እንዲህ ስላደረገ ዛሬ የምሰጠው መባ አንድ ብር ነው ብሎ ለሰው አሳይቶ ይከተዋል ማለት ነው። እና ሰው ሁሉ ዋው ዛሬ አንድ ብር ሰጠ ሰውየው ይላል። ዛሬ አንድ ብር ሰጠ። ዘመዶቼ በእግዚአብሔር መንግስት ስራ ውስጥ መለከት ማስነፋት አያስፈልግም። በልግስና ስንሰጥ ባህሪያችን ስለሆነ ተፈጥሯችን ስለሆነ ከእግዚአብሔር የተካፈልነው ስለሆነ እንሰጣለን። ይሄንን ያገኘነው ከእግዚአብሔር ነው። በእግዚአብሔር መንግስት ውስጥ በልግስና በመስጠት ገንዘብን በአግባቡ ለመጠቀም እግዚአብሔር የልግስና ምንጭ መሆኑን መረዳት በጣም አስፈላጊ ነገር ነው። ለምን? ልግስና ቅድም እንደተናገርኩ በስብከትና በትምህርት የሚመጣ ሳይሆን ከእግዚአብሔር ጋር ባለ የህይወት ንክክቶሽ የሚመጣ ነው። እየሰማችሁኝ ነው? ከእግዚአብሔር ጋር ባለ የህይወት ንክክቶሽ ከእግዚአብሔር ጋር ካልተነካካን አይሆንም። አንድ ጊዜ በየቤቱ እየዞርን በመናገለግልበት ጊዜ አንዲት እህት ጌታን ተቀበለች እና አንድ ወዳጅ ያለ ከሱ ጋር ነው የዞር ሰዎች እንጎበኛለን፣ ጸልያለን፣ ለሰዎች እናገለግላቸዋለንና አንድ ቀን ቤቷ ሄደን ስናንኳኳ ማለት ነው ልጇ ተንደርድሮ መጥቶ በር ከፈተ እና ምግብ ሊበሉ ከልጆቿ ጋር ምናምን ምግብ ሊበሉ አቅርበው ነው እንትን ያለው ደረስ ነው። እኛ አላወቅንም። አንኳኩተን ልጁ በሮ መጥቶ ከፈተልን፣ ገባን። ከዛ ወጣ አለችና አየችን። ስታይን እኛ ወንድሞቿ አለን በልልታ ቀለጠችው። ከዛ ምን ሁሌ ነው መተን ምን ጎበኛት ዛሬ ምን ተገኘ ምን አገኘሽ ምን ተፈጠረ አልናት ማለት ነው። ምን ሆነ ምናምን ስላት እግዚአብሔር ደግ ነው አለች። አንድ ነገር እግዚአብሔር አድርጎላታል ማለት ነው ብለን አሰብን። ገባን ወደ ቤት። ስንገባ ምግብ ቀርበዋል። ልጆቹ እየበሉ ነው። ቁጭ በሉ ወንድሞቼ ቁጭ በሉ ምናምን አለች። ልታጎርሰን ጀመረች። ያው ቆይታ ትነግረናለች ብለን በልተን ከጨረስን በኋላ እልልታውና የደስታሽን ምክንያት ንገሪን አብረን ጌታን እናመስግን አልናት። እልልታውና የምስጋናዬ ምክንያት የደስታዬ ምክንያትማ አንድ ነገር ነው አለች። ምንድን ነው አልናት። ድሮ አለች በጌታ ከመሆኔ በፊት ምግብ አቅርበን ቤት ውስጥ ሊበላ ምግብ ቀርቦ የውጭ በር ሲንኳኳ መጀመሪያ የማረገው ነገር ምግቡን አንጠልጥዬ ወደ ጓዳ፣ ከዛ በኋላ የመጣውን ሰው አነጋግረን ከሄደ በኋላ አውጥተን ነው የምንበላው እንጂ አለች። ሰው እንግዳ መጥቶ ገብቶ ከኛ አይበላም። እግዚአብሔር ከዚህ እስር ቤት ፈታኝ። ከዚህ የበለጠ ተአምር ምን አለ አለች። ኦፍ ኮርስ ተአምር ነው እና በጣም አረሳውን። በቃ ያቺ ሴት ሁል ጊዜ ለመስጠት እንደሮጠች ነበር። ሁል ጊዜ እግዚአብሔር ከላዋ ላይ ስለሰበረው። እንዴት ካላችሁ ከለጋሱ አምላክ ጋራ የህይወት ንክክቶች ስለጀመራት። አሁን ስላስተማርኳችሁ ይሄን መርህ ስላወቃችሁ እኮ ለጋስ አትሆኑ። እኔም ማስተምራችሁ በዚህ መርህ መሰረት ከዚህ ከለጋሱ እግዚአብሔር ጋራ የህይወት ንክክቶች እንዲኖራችሁ ነው። እግዚአብሔር ጋራ የህይወት ንክክቶች ሲኖራችሁ አበቃ
አበቃ። ይሄ ነው የሚሆነው። ስለ ልግስና መርህ አራተኛው የምናነሳው ነገር እግዚአብሔር መስጠታችንን ብቻ ሳይሆን ልባችንን እንደሚመለከት ማወቅ ነው። መስጠታችንን ብቻ ሳይሆን እግዚአብሔር ልባችንን ይመዝናል፣ ያያል። አቤልና ቃየል ትዝ ይሏቸዋል አይደል? በእግዚአብሔር ፊት መስዋዕት ይዘው መጡ፣ ስጦታ ይዘው መጡ ለእግዚአብሔር ሁለቱም። እና መጽሐፍ እንዲህ ብሎ ይነግረናል። እግዚአብሔር ግን ወደ ቃየንና ወደ መስዋዕቱ ምን አላደረገም? አልተመለከተም። ልብ በሉ፣ መጀመሪያ ያየው እግዚአብሔር መስዋዕቱን ሳይሆን ማንን ነው? ቃየንን። የምንሰጠውን አስራት አይደለም የሚያው እግዚአብሔር። የምንሰጠውን መባ ወይም ለወንድሞች ለእህቶች የምናካፍለውን ነገር አይደለም የሚያው እግዚአብሔር። ያንን የምናካፍልበትን ያን የምንሰጠውን ነገር የምንሰጥበትን ውሳጣዊ ተነሳስቶት ነው የሚያው። ልባችንን ነው የሚያው። ምን ፈልጌ ነው የምሰጠው? ምን አስነስቶኝ ነው የምሰጠው? ለእግዚአብሔር ካለኝ ፍቅር ከእግዚአብሔር ጋር ካለኝ ግንኙነት የተነሳ ወይስ ዝና ክብር ምን ፈልጌ ነው የምሰጠው? ማርቆስ ወንጌል ምዕራፍ 12ን ስታነቡ አንድ ጊዜ ጌታችን ኢየሱስ ክርስቶስ በዛ በቤተ መቅደሱ ውስጥ ሆኖ ሰዎች ገንዘብ ለቤተ መቅደሱ ለእግዚአብሔር ስራ ሰዎች ገንዘብ ይጥሉ ነበር፣ ይሰጡ ነበር። እና ጌታ ያያቸዋል። እነማን እንደሚሰጡ ጌታ ያያል። እና ለነሱ የመሰላቸው የሚሰጡትን የገንዘብ ልክ ቼክ እንደሚያደርግ ነው የመሰላቸው። ጌታ ያይ የነበረው የሚሰጡበትን ልብ ነው። እና ሁሉም ሲሰጡ ከተረፋቸው ነው የሚሰጡት። ለካ ሁሉም ሲሰጡ ጌታ ልባቸውን ሲያይ በቃ አለኝ በሚል ልብ ነው የሚሰጡት። አንዲት ሴት መጣች፣ 1 ሳንቲም ነው ያዘችው። የስጦታዋ መጠን ከሷ በፊት ከሰጡት ሰዎች ስጦታ በጣም ያነሰ ነው። ነገር ግን የምትሰጥበት ልብ ታላቅ ነው። አረ ጩሁና አሜን በሉ እስኪ። የምትሰጥበት ልክ ለካ ከጌታ ጋር ትክክለኛ የሆነ ግንኙነት አላት። እና አመጣችና ህይወቷን ገደሉ ላይ ቆማን የሰጠችው ቅድም የነገርኳችሁ ነገር ይሄን ነው። አመጣችና ስትሰጥ ጌታ ተደነቀ። ዋው ዋለ ጌታ። ዋው! እነዚህ ሁሉ ሲሰጡ ያየኋቸው ከትርፋቸው ነው፣ ስላላቸው ከትርፋቸው ነው የሚሰጡት ባላቸው ልክ። ስለዚህ ምናልባት የሚሰጡት ስጦታ ምን ያህል እንዳላቸውም ሁሉም ያንጸባርቅ ሊሆን ይችላል። ደሞዛቸው ገቢያቸው ምን ያህል እንደሆነ በሚሰጡት ማህበረሰብ ዘንድ ባላቸው ልክ ከፍ እንዲሉ የሌለው ቀልብ የለው ይባላል አሉኛ ሀገር እንደዚህ አይነት ነገር አለውና ቀልብ ያላቸው ሰዎች እንዲባሉ የሚያደርግ ሊሆን ይችላል የሰጡት። እቺ ሴት ግን ስትሰጥ ምንም ነገር ኤክስፔክት አድርጋ አይደለም፣ ከእግዚአብሔር ጋር ከለጋሱ እግዚአብሔር ጋር ቀጥተኛ የሆነ ንክክቶች ስላላት ህይወቷን ሰጠች አለ ጌታ። ልግስና ይሄ ነው። ጌታ ተቀበለው፣ ሰጠች። እግዚአብሔር በስጦታችን ትልቅነት አይደነቅም። አንድ ጊዜ አንድ በጣም ደፋር የሆነ የስተት አስተማሪ እንደዚህ ብሎ ሲናገር ሰምቻለሁ። እስቲ እግዚአብሔርን በስጦታው ማስደንገጥ የሚፈልግ ብሎ ዘረፋ እኮ ሲካሄድ በጣም በሚገርም እስቲ እግዚአብሔርን በስጦታው ማስደንገጥ የሚፈልግ ሲባል አንዷ ሴት መቼም እህቶች ፈጣን ናቸው ለእንዲህ አይነት ነገር መልስ ሲሰጡ፣ ከባሏ ሳትማከር ከቤተሰብ ሳትማከር የቤቷን ቁልፍ አምጥታ በድንገት እግዚአብሔርን በቤት ቁልፍ ልታስደነግጠው ማለት ነው። ከማን ይሄ ናዝሬት ምድር ላይ የሆነ ነገር ነው ምነግራችሁ። ልክ እግዚአብሔርን ሳይሆን ሰውየውን ያስደነገጣቸው። የቤት ቁልፍ ይሰጣል ብሎ የጠበቀው ሰው የለም። አፈፍ አረጋ። ጉዳይ አስፈጻሚዎች አሉ። እሱ ፕሮግራም ሳይጨርስ ቶሎ የቤቱ ስም እንዲዞር እንዲሸጡ ወዲያው ተሰጣቸው። በማግስቱ ሁሉ ነገር ተጠናቋል። ወደ ቀልቧ ስትመለስ ሴትዮዋ እግዚአብሔርም አልደነገጠም፣ እሷም ተዘርፋለች። ንብረቷን ለማስመለስ ዘመዶቼ የነበረ ትግል አትጠይቁኝ። እግዚአብሔርን በስጦታ እንዴት ነው የምታስደነግጠው? እግዚአብሔርን የፈለከውን ነገር ስጥ፣ ሁሉ የተገኘው ከእግዚአብሔር ነው። ምንድነው የሚያስደነግጠው እግዚአብሔርን? እግዚአብሔር በስጦታችን ምን አይሆንም። ስጦታችን አይደለም የሚያስደንግጠው እግዚአብሔርን። ስጦታችን አይደለም እግዚአብሔርን የሚያስገርመው። መስጠታችን አይደለም ለእግዚአብሔር ትልቅ ነገር። የምንሰጥበት ልብ በልግስና ነው ወይ የምንሰጠው? ለዚህ ነው ሐዋርያው ቅዱስ ጳውሎስ ለእነዚህ ሰዎች ይህን ነገር አጠንክሮ የሚነግራቸው። ተብሎ ተጽፏል ብሎ የሚነግራቸው በዚህ ምክንያት ነው። ከስጦታችን በስተጀርባ ያለ መስዋዕትነት፣
ከምሰጠው ነገር በስተጀርባ እውነተኛ የሆነ ለመስጠት የሚያስችል መስዋዕትነት የሚከፍል ልብ አለኝ ወይ? ለወንድሜ ለመስጠት፣ ለእህቴ ለመስጠት እኔ ይቅርብኝ የኔ በቃ ይቁም ብዬ ነው ወይ ማረገው? ይሄ በጣም ትልቅ መስዋዕትነት ነው። እምነትንና ፍቅርን ይፈትሻል። ይሄ ሪሊ ከፍቅር ተነስቼ ነው ወይ? ሪሊ እግዚአብሔርን ለመታዘዝ ካለኝ እምነት ተነስቼ ነው ወይ ማረገው? በልግስና በመስጠት ገንዘብን በመንግስት ውስጥ ለመጠቀም ዘመዶቼ በመስጠት ሂደት ውስጥ ይሄንን መርህ ተግባራዊ ማድረግ መቻላችንና አለመቻላችንን ከመስጠታችን በፊት እርግጠኛ መሆን አለብን። ደግሜ እነግራችኋለሁ። ይሄ በጣም ቁልፍ መርህ ነው። የልባችንን ጉዳይ የምንሰጥበትን የልብ ጉዳይ ቼክ አድርገን ሪል የሆነ ልግስና ውስጣችን ከሌለ መስጠት የለብንም። በመክረው እሱ ነው። በልግስና መስጠት ሌሎችን እንደሚባርክ እያወቅን መስጠት ማለት ነው። ምሳሌ መጽሐፍ ምዕራፍ 19 ቁጥር 17 ለድሆች የሚደረግ ቸርነት ሁሉ በእግዚአብሔር ዘንድ እንደሚታይ እግዚአብሔር ቃል ያስተምራል። ለድሃ መስጠት ለእግዚአብሔር ምን ማድረግ ነው ይላል ምሳሌ መጽሐፍ? ማበደር ነው ይላል። ማበደር ነው። ለካ እግዚአብሔር ሊበደረን የሚመጣው በሆምለሶቹ በኩል ነው። ስለዚህ እዚህ ቤት ያለን ሰዎች ለእግዚአብሔር ለማበደር መዘጋጀት ይኖርብናል ማለት ነው። ኒድ ላላቸው ሰዎች ለነዛ ኒድ ላላቸው ሰዎች ስንሰጥ እነዛ ሰዎች ይባረካሉ፣ ብለስድ ይሆናሉ። እነዛ ሰዎች ሲባረኩ መልካም ማድረግን ማካፈልን ለሌሎች ስናበዛ ሰዎች የኛ ደግነት ሳይሆን የሚታያቸው የሰማዩ አባታችን ያድናል የአብ ልጅ መልካሙን ስራችሁን አይተው የሰማዩን አባታችሁን ምን እንዲያረጉ እንዲያከብሩ አላቅም ያስተምር እንደሆነ አላቅም፣ ግን ልንገራችሁ። ጸጉሬን ለመቆረጥ የዛሬ 2 ወር ነው ምናምን አካባቢ ጸጉር ቤት ቁጭ ብያለሁ እና ተራዬ ደርሷል። ገብቼ ጸጉሬን ልቆረጥ ቁጭ ብያለሁ እና ጨርቁ ተደርጎልኝ ጸጉሬን እየተቆረጥኩ አንድ ሰው ወደ ስራ መሄድ ፈልጎ ረፍዶበታል፣ በጣም ቸኩሏል፣ መቆረጥ ፈልጓል እና ጸጉር ቆራጩን በጣም እንትን አለው ጠየቀው እና ለካ እኔ ደግሞ አልገባኝም። ለካ ሰውየው ለጸጉር ቆራጩ አይደለም የሚያወራው፣ ለኔ ነው የሚያወራው። አቁመህ ያንተና አቁመህ እኔ ብሰራስ ነው ለካ ነገሩ እሱ ነው። እኔ አልገባኝም። በኋላ እንዳልገባኝ ሲያቅ አፉን አወጣና ወንድሜ አንተ አቁመህ እኔ ብሰራ ምናምን አለኝ። እሺ አልኩና ብድግ አልኩ ማለት ነው። ጸጉር የሚቆርጠው ልጅ ደነገጠ። ትለቅለታለህ አለኝ። አዎ አልኩት። ኦሬዲ ጀምሮኛል እኮ እና ጨርቄን ፈታውና ቁጭ አልኩ እና ሰውየው ተሰራለት አለቀለት። ከዛ አንድ ነገር አለ። አንተ ሰውዬ የሆነ ቦታ አውቃለሁ አለኝ። ዝም ብሎ ትኩር ብሎኝና የሆነ ቦታ አውቃለሁ አለኝ። ይሆናል እንግዲህ ልታገኝ ትችላለህ አልኩ። ምንም ልል አልችልም እኔ። ይሆናል ልታገኝ ትችላለህ። ጴንጤ ነህ እንዴ አለኝ ማለት ነው። ከዛ አይ ጴንጤ ክርስቲያን ነኝ እኔ አልኩት። ማለት በሶሻል ሚዲያ ላይ ታገለግላለህ አይደለ? የነሱ ፓስተር ነህ አለኝ። የስ ነኝ አልኩት። ከዛ አንድ ነገር ለባለ ጸጉር ቆራጩ እንደዚህ አለ። አየህ አለው። ለካ ሰውየው ራሱ ክርስቲያን ነው። አየህ አለው። ማንም ሰው ማረገውን ነገር ያደረገልኝ ይሄ ሰውዬ ያለ ምክንያት እንዳይመስላል ኢየሱስ የሚባል ጌታ ስላለው ነው። እኔ ከዛ በኋላ ለዛ ሰውዬ ወንጌል መንገር አለብኝ። ጨረስኩ እኮ ለዛ ለሚያስተካክለኝ ልጅ ጨረስኩ እኮ። ይሄንን አለው። ከዛ አስቀጥሎ ምን አለ? የጸጉር ሂሳቡን አንገቴ ይቆረጣል፣ እኔ ነኝ የምከፍለው። በቃ ከፈለ።
እኔ አራይጄን የመጣሁት ኧረ ስለ መዳን ያለ ኖ በምንም አይነት እኔ ጸጉሬን ሂሳብ መክፈሉ አይደለም ያስገረመኝ። ለካ ጌታ ታየልኝ እዛ ጋር። ለስሙ ክብር ይሁን። በልግስና ጊዜን የሰጠሁት የራሴን ጊዜ ለኔ የሚያስፈልገኝ ጊዜ መጥቼ የምሰራበትን ጊዜ የሰጠሁት። ምን ፈልገህ የጸጉር እንዲከፍልልህ ፈልገህ ነው ብትሉኝ ኧረ አይደለም። መድኃኒዓለም ምስክር ነው። በቃ ማድረግ ስላለብኝ ነው ያደረኩት። ስለ ጌታ ነው ያደረኩት። በልግስና መስጠት ዘመዶቼ ለዛ ሰው እየጠቀመው በጣም ቶሎ ጨርሶ ወደ ስራው ሄደ። it's a blessing። ሰዓቱ እንዳይቆረጥበት ገንዘብ ሄደ ወደ ስራው አለቀ። ዘመዶቼ ለሰዎች በልግስና የምናደርገው ነገር ምናልባት ለኛ ብዙም አይሰማን ሊሆን ይችላል። እንደዛች ሴት 1 ሳንቲም ሊሆን ይችላል። መጠኑ አይደለም ጨዋታው፣ የምንሰጥበት ልብ ነው ጨዋታው። እርግጠኛ መሆን በዚህ በጣም ሌሎችን ይባርካል። በመስጠት ሌሎችን ሁሌ ለመባረክ ለሌሎች በረከት ለመሆን እንዲህ አይነት ሰዎች ስንሆን የክርስቶስ ልብ በእኛ ይንጸባረቃል። የክርስቶስ ልብ በእኛ ይታያል። ይሄንን መርህ ማወቅ በልግስና በመስጠት ገንዘብን በእግዚአብሔር መንግስት ውስጥ መጠቀም የበሳል መንፈሳዊነት ማሳያና እግዚአብሔርን ማክበሪያ እንደሆነ ልንገነዘብ ይገባናል። ስፒሪቹዋሊ መቹር ስናደርግ በዚህ ልክ ነገሮችን እናደርጋለን። እናጠቃለን። በልግስና መስጠት የክርስቲያን የህይወት ስርዓት አካል ነው። ለተወሰኑ ሰዎች የተሰጠ ነገር አይደለም። በልግስና መስጠት ሰባኪ ሁን፣ ዘማሪ ሁን፣ ጸሎት አገልጋይ ሁን፣ ማንም ሁን በክርስቶስ አምነህ ሄዳንክ ከሆንክ it's our lifestyle። እንደዚህ ስንሆን ዘመዶቼ ከኪሳችን ገንዘብ የሚያወጡ የተቀቡ ሰዎች የሚባሉ ሰዎች አያስፈልጉም። አንድ በዚህ ጉዳይ ኢትዮጵያ ላይ ተነስቶ ሲሰራ የነበረ የታወቀ አንድ ሰውዬ ነበረና በቃ ሰው ገንዘብ አልሰጥ ስላለ አንድ የፕሮሚስ ቀለበት ብረት ነው ግን ወርቅ ቅብ አስቀብቶ በየቤተክርስቲያኑ እየተጠራ ይሄዳል። ገንዘብ ሰብሳቢ ነው። ለዚህ ነው የተቀባው ይባል ነበርና ሳውሳለው አንድ ዘማሪ ይሄን ሰውዬ ስገጽስ ሰምቶ በቡጢ ካላቀመስኩ ብሎኝ ያውቃል አንድ ፕሮግራም ላይና ማቀውን ነው መነግራችሁ። ደን ሰውዬው ምን ያደርጋል? እንጤው ማህበረሰብ ገንዘብ ሊያስወጣው ሲል በቃ ለጌታ ስራ ለዚህ ቤተክርስቲያን ስራ ትሰጣላችሁ፣ እኔ ይሄው የፕሮሚስ ቀለበቴን እሰጣለሁ ብሎ አውጥቶ ይሰጣል። ፌክ ነው ያ ቀለበት አንደኛ። ሁለተኛ ሌላ አጥቢያም የሚሰራበት ስለሆነ በኋላ ተሰብስቦ ሲያልቅ አምጡ ያን ቀለበት ብሎ መልሶ ወስዶ ይሄዳል። ቤተክርስቲያኒቱ በፐርሰንት ከፍለዋለች። ይሄ የውድቀታችን ልክ ነው። መስጠት በልግስና መስጠት it's our lifestyle እንደ ክርስቲያን። አንቱ ለመባል እንደው በአገልጋዮች ዘንድ የተከበረ አንዳንድ ቤተክርስቲያን ስትሄዱ በጣም የሚዘገንን ነገር ትሰማላችሁ። አንዳንድ ፕሮግራሞች ላይ ስትሄዱ የመጀመሪያዎቹ ረድፎች ምናምኖች ኦልሬዲ ተከፍሎባቸው ተይዘዋል። የእግዚአብሔር ሰው ሲገባ መጀመሪያ የሚጸልይላቸው ምናምን የሚባል ታሪክ አለ። ይሄንን መርህ ስለሳትን it's not a church። በዚህ አይነት መንገድ በልግስና ሰዎቹ ጸሎት ለመግዛት መስጠትና በልግስና መስጠት የተለያዩ ነገሮች ናቸው። መጽሐፍ ቅዱስ አይደለም። ለዚህ ነው ሰዎቹ ተጸለየላቸው፣ ወደቁ፣ ተነሱ፣ ምናምን አሉ፣ ከፈሉ፣ ምን አሉ፣ ምንም የመጣ ነገር የለም። ወደ መርህኑ ዘመዶች፣ ወደ እግዚአብሔር ቃል መርህኑ very important። እንደ ክርስቲያን ገንዘብንም ሆነ ሌሎች ነገሮችን በልግስና ስንሰጥ የምንሰጠው የእግዚአብሔርን ፍቅር ለማሳየት የእግዚአብሔርን ፍቅር ለሰዎች ለመግለጥ ነው። ከእግዚአብሔር አስቀድመን ስለተቀበልን ነው። እግዚአብሔር ስለሰጠን ለእግዚአብሔር ታማኞች መሆን ስላለብን ለጋስ አማኝ በልግስና የሚሰጠው እግዚአብሔር የኔ ሰጪ ነው፣ እግዚአብሔር የኔ ባራኪ ነው ብሎ ለማወጅ ነው የሚሰጠው። ስጋት የለብኝም እግዚአብሔር እስካለ ሰጣለሁ ብሎ ነው የሚሰጠው። በዚህ ውስጥ አንድ ልብ ማድረግ ያለብን ነገር በእግዚአብሔር መንግስት ውስጥ በልግስና መስጠትን ስናስብ
የመንግስቱ ስራ ቅድሚያ ሊሰጠው ይገባል። መባችሁንና አስራታችሁን ቢል ከፍላችሁ ጨርሳችሁ ስታበቁ ከተረፈ ሳይሆን አምጥታችሁ እዚህ መስጠት ያለባችሁ መጀመሪያ ገንዘባችሁ ደሞዛችሁ ወደ እጃችሁ ሲመጣ መጀመሪያ አስራታችሁንና መባችሁን አስራታችሁን ወደ ቤተ ክርስቲያን ማስገባት አለባችሁ። ለኔ አይደለም፣ ይሄ ለነገራችሁ ስለሚገባ ሲተርፋችሁ አይደለም የምታመጡት። አንዳንድ ሰዎች ብልጦች ናቸው። የዚህ ሀገር ውክቢያ ስለሚያስቸግራቸው የቤተ ክርስቲያኑን አካውንት ይወስዱና ያንን የተወሰነ የሚልኩትን እንትን ገንዘብ ያለምንም ችግር እንዲጠቀሙ ማለት ነው እንትን ያደርጉታል። አውቶማቲክ እንዲከፈል ያደርጉታል። በቃ ያርፋሉ። የኔ ወንድሞችና እህቶች ጉዳዮቻችሁን ጨርሳችሁ ሲተርፋችሁ አምጥታችሁ በእግዚአብሔር መንግስት ውስጥ እንዳትዘሩ። ግዴላችሁም በሱ መንገድ አታርጉት። በሱ መንገድ አታርጉት። ምንም አይጠቅምም፣ እግዚአብሔርንም አያከብርም። ከሰጋችሁ አስራት በመክፈላችሁ እንደሚጎድል ከሰጋችሁ ይሄው በእግዚአብሔር ፊት ቆሜ ነግራችኋለሁ፣ አትስጡ። ደግመዋለሁ። አስራት በመክፈላችሁ የእግዚአብሔርን ስራ በገንዘባችሁ በመደገፋችሁ የሚጎድል መስሎ ከተሰማችሁ፣ ምታጡ መስሎ ከተሰማችሁ ወንድሞቼና እህቶቼ አትስጡ። ባለመስጠታችሁም ደግሞ ምንም አትጨነቁ። መታችሁ ተገልገሉ፣ ዘምሩ። በቃ ከሰጣችሁ ግን ለእግዚአብሔር ስራ ሲተርፋችሁ አይደለም። የመጀመሪያው ነገር ነው ለእግዚአብሔር የሚመጣው። ቤስት ነው ለእግዚአብሔር የሚመጣው። ቤስት በልግስና ስንሰጥ እግዚአብሔር አንድያ ልጁን የተመረጠውን ቤስቱን ሰጠ። ከእግዚአብሔር ጋር መንፈሳዊ ንክኪቶች ሲኖረን በቃ እንደዚህ ነው የሚሆነው። መጽሐፉ ይሄን ነው የሚያስተምረው። በልግስና መስጠት የሚባለው ነገር ለዚህ ነው ልንሰጠው የሚገባው። ይሄን መርህ ያልጠበቀ መስጠት በእግዚአብሔር መንግስት ውስጥ የሚደረግ መስጠት አይሆንም። እነዚህን የነገርኳችሁን የልግስና መርህ ጠብቀን በእግዚአብሔር መንግስት ውስጥ የእግዚአብሔር መንግስት አስቀድመን ማንሰጥ ከሆነ አንዳንዶቻችን ትዝ አይለንም አይደል አስራት መክፈል እንዳለብን። አንዳንድ ወገኖች መጥተው ይነግሩኛል። ማለት ከክርስቲያን ሚሽነሪ አሊያንስ ጋር አብረን ስለምንሰራ እነሱ በገንዘብ የሚረዱን ይመስላቸዋልና ሰዎች ሊዘናጉ ይችላሉ። ዱምብሎ አይረዱንም፣ ጨርሰዋል። ስንቋቋም ነበር ሲያግዙን የነበረው፣ ተቋቁመናል። አሁን በእግራችን ቆመና ያለ ነው። አዳራሽ መግዛት ትፈልጋላችሁ? ገንዘብ ማምጣት አለብን። አገልግሎቱ እንዲቀጥል ትፈልጋላችሁ? አስራታችንን መባችንን መስጠት አለብን። ልዩ ልዩ ፕሮግራሞች በቤተክርስቲያን ውስጥ እንዲካሄዱ እንፈልጋለን። አስራታችንን መባችንን በአግባቡ መስጠት አለብን። ለእግዚአብሔር ስራ እንደ አገልጋይ ዛሬ ያን ነገር ልንገራችሁ። በየእሁዱ ወደ ቤተክርስቲያን እግዚአብሔርን ለማምለክ ለማገልገል ስትመጡ እዚህ ተቀምጣችሁ የመባቃ ሲዞር አይደለም የተሰማችሁን ነገር ማድረግ ያለባችሁ። ከቤት ከመነሳታችሁ በፊት ዛሬ መባ መስጠት እችላለሁ አለብኝ ወይስ የለብኝም? የመጀመሪያው አለኝ ወይስ የለኝም? ከዛ በኋላ ስንት ነው የምሰጠው? ተዘጋጅታችሁ እዚህ ልክ እነሱ ማዞር ሲጀምሩ ይሄንን ለጌታ ሰጣለሁ። ለምንድን ነው እንዲህ የምናደርገው? መስጠታችን የአምልኳችን አንድ ክፍል ነው። ወደ እግዚአብሔር ፊት ስንመጣ ባዶ እጃችንን አይደለም የምንመጣው። መዝሙር ለመዘመር እነ ምክርሽ የሚያዘምሩ ለመዘመር ብቻ አይደለም የምንመጣው። በእግዚአብሔር መንግስት ስራ ውስጥ ዛሬ ይሄንን ነገር አስቀምጣለሁ ብለን ነው የምንመጣው። በልግስና መስጠት አስበንበት። ደግሜ ነግራችኋለሁኝ፣ እግዚአብሔር ከብሩ ጋር አይደለም ጫወታው ያለው። ከጌታ ጋር ያላችሁን ግን ምንድን ነው እያልከን ያለው ካላችሁኝ፣ ወደዚህ ለመገልገል ስትመጡ ከመገልገላችሁ በፊት ቅድሚያ የምትሰጡት ፕራዮሪቲ የምትሰጡት ማንን ነው ማለት ነው? እግዚአብሔር። ለእግዚአብሔር ምን ላድርግ ነው የሚሄደው? ምን ልሰጥ ነው የሚሄደው? it is very serious። በዚህ አግባብ በእግዚአብሔር መንግስት ውስጥ የእግዚአብሔር መንግስት ቅድሚያ ሰጥተን በእግዚአብሔር መንግስት ላይ ምንዘራ ሰዎች ከሆንን እግዚአብሔር በቃሉ የታመነ ነው። በጥቂት የሚዘራ በጥቂት ያጭዳል፣ በብዙ የሚዘራ ደግሞ በብዙ ምን ያደርጋል? ያጭዳል። እና በተነ ለድሆች ሰጠ፣ ከዚያስ
ሰበሰበ ነው የሚለው መጽሐፍ። በልግስና መስጠት በእግዚአብሔር መንግስት ውስጥ ገንዘብን የምናስተዳድርበት አራተኛው መርህ ነው። አምስተኛውን መርህ ጌታ እግዚአብሔር ቢፈቅድና ብንኖር 15 ቀን ከዕዳ ነፃ መሆን የሚለውን መርህ አንስተን እናያለን። ከዕዳ እንዴት ነፃ ልሁን? 15 ቀን እሱን አንስተን እናያለን። ዛሬ ልጸልይላችሁ ፈልጋለሁኝ። በምን ጉዳይ ነው ልትጸልይልን የምትፈልገው ካላችሁኝ፣ ዝም ብሎ ሰጪዎች ብቻ ሳትሆኑ ሪል ከእግዚአብሔር ጋር ባለ ንክክቶሽ፣ ከጌታ ጋር ባለ ንክክቶሽ እውነት ልባችን ኮንቪንስ ሆኖ በእግዚአብሔር መንግስት ላይ የምንዘራ ሰዎች እንድንሆን እግዚአብሔር እንዲረዳን ልጸልይላችሁ ፈልጋለሁ። ፈቃደኞች ናችሁ? ቁሙና እንጸልይ።